አርዕስተ ዜና። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በአሜሪካ ሀገር ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ዶክተሮችን በማስተባበር በኢትዮጵያ ጤናው ዘርፍ ላይ ላለፉት 25 ዓመታት ሲሰራ የቆየው ሰዎች ለሰዎች ግብረሰናይ ድርጅትን ላገዙ ግለሰቦችና ተቋማት ምስጋናና ዕውቅና ሰጥተዋል። ዝርዝሩን ይዘናል። የኢትዮጵያ አየር ኃይልና የታንዛኒያ የተባበሩት ሪፐብሊክ የመከላከያ ሚኒስቴር ብሔራዊ አገልግሎት ልዑክ በአቪዬሽን ስልጠና ዘርፍ በትብብር ለመስራት የሚያስችል ስምምነትን ተፈራርመዋል። ተሰሙታላችሁ። የአዲስ አበባ ንግድ ቢሮ በከተማዋ በሚገኙ 133 የነዳጅ ማደያዎች ላይ ባደረገው ዓመታዊ የሜትር ልኬት ምርመራ የልኬት ጉድለት በተገኘባቸው 91 ማደያዎች ላይ ጥብቅ ሕጋዊና አስተዳደራዊ እርምጃ መውሰዱን አስታውቋል። ተጨማሪውን የምታደምጡት ይሆናል። በደቡብ አፍሪካ እየተባባሰ ከመጣው የጸረ ስደተኛ እንቅስቃሴ ጋር ተያይዞ ከግንቦት ወር መጨረሻ ጀምሮ ወደ 100,000 የሚጠጉ ዜጎቿን ወደ አገራቸው መመለሳቸውን የዚምባብዌ መንግስት አስታውቋል። በቆይታችሁ የምትሰሙት ይሆናል። ቻይናና ፓኪስታን፣ አሜሪካና ኢራን ግጭቱን በአስቸኳይ አቁመው ወደ ድርድር ጠረጴዛ እንዲመለሱ ጥሪ አቀረቡ። የሁለቱ አገራት የውጭ ጉዳይ ሚኒስትሮች ዋንግ ዩና ኢሻቅ ዳር በሻንጋይ ከተገናኙ በኋላ በሰጡት መግለጫ በቀጠናው ያለው ሁኔታ በከፍተኛ ሁኔታ እያሽቆለቆለ በመምጣቱ የተሰማቸውን ስጋትም ገልጸዋል። ዝርዝሩን ይዘናል። በአሜሪካ ሀገር ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ዶክተሮችን በማስተባበር በኢትዮጵያ ጤና ዘርፍ ላይ ላለፉት 25 ዓመታት ሲሰራ የቆየው ሰዎች ለሰዎች ግብረሰናይ ድርጅትን ላገዙ ግለሰቦችና ተቋማት ላበረከቱት ከፍተኛ የበጎ አድራጎት ድጋፍ ምስጋናና ዕውቅና ተሰጥቷል። በመድረኩ ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መርሃ ግብሩ በውጭ ሀገራት ያሉ የዲያስፖራው ማህበረሰብ አባላት ለሀገራቸውና ለዜጎቻቸው ያላቸውን ፍቅር ያሳዩበት ምስክር ነው ሲሉ በመግለጽ ፒ2ፒ እና አባላቱ በጤናው ዘርፍ እያከናወኗቸው ያሉ ተግባራት ለትውልድ የሚተላለፍ በመሆኑ ሊመሰገኑ ይገባል ብለዋል። በውጭ የሚኖሩ ኢትዮጵያውያን ለሀገራቸው ያላቸው ትርጉም የሚለካው በመሰል ተግባር መሆኑን ያነሱት ፕሬዝዳንቱ ለሀገር ልማት፣ ኢኮኖሚና ጤና ዘርፍ ፈጥኖ በመድረስ ለዜጎች ደጀን የመሆን ተግባር ትልቅ ምስጋናና አክብሮት የሚቸረው እንደሆነም ተናግረዋል። የኮቪድ-19 ወረርሽኝ ወቅትን ጨምሮ በጤናው ዘርፍ በርካታ ተግባራትን እያከናወነ ዘልቆ የቀጠለው ፒ2ፒ ለዚህ ተግባር በጉልህ የሚጠቀስ በመሆኑ አሁንም አበርክቶውን አጠናክሮ እንዲቀጥል ጥሪ አቅርበዋል። ሰዎች ለሰዎች በዲያስፖራ ማህበረሰብ ውስጥ ያሉ ኢትዮጵያውያን ባለሙያዎችን በጤና በትምህርትና ማህበረሰብ አቀፍ ልማት ዘርፍ ከሀገር ውስጥ የሕክምና ተቋማት ጋር በማገናኘትና በማስተሳሰር ከሁለት አስርት ዓመታት በላይ ሲሰራ ቆይቷል። የኢትዮጵያ አየር ኃይልና የታንዛኒያ የመከላከያ ሚኒስቴር ብሔራዊ አገልግሎት ልዑክ በአቪዬሽን ስልጠና ዘርፍ በትብብር ለመስራት የሚያስችል ስምምነት ተፈራርመዋል። ስምምነቱን የተፈራረሙት የኢትዮጵያ አየር ኃይል ምክትል አዛዥ ለአየር ኃይል አካዳሚ ኮሎኔል ገዛኸኝ ነጋሽ ከታንዛኒያው ልዑካን ቡድን መሪ ብርጋዴር ጀነራል አኤ ሐውሌ ጋር ይፋዊ ውይይት ካደረጉ በኋላ ነው። ኢትዮጵያ በአሁኑ ወቅት የታንዛኒያ የበረራ ሰልጣኞችን ተቀብላ በማሰልጠን ላይ እንደምትገኝ የገለጹት ኮሎኔል ገዛኸኝ ስምምነቱም በቀጣይ ተጨማሪ ሰልጣኞችን በመቀበል አጋርነቱን ለማስቀጠል የሚያስችል መሆኑን ተናግረዋል። የስምምነቱ መነሻ የሆነው የአካዳሚው የላቀ የአቪዬሽን ስልጠና ስርዓት በዘመናዊ የቴክኖሎጂ አውድ ተወዳዳሪ ለመሆን በሚያስችል መልኩ የተዘረጋ መሆኑን የጠቀሱት ምክትል አዛዡ ስልጠናው በብቁና ልምድ ባላቸው የበረራና የቴክኒክ አስተማሪዎች እየተመራ እንደሚገኝ አስረድተዋል። ተማሪዎቹም በዘመናዊ የዲጂታል ምስለ በረራ ማዕከልና በዲጂታል የመማሪያ ክፍሎች በመታገዝ ስልጠናውን በስኬት እየተከታተሉ መሆናቸውን ጠቁመዋል። የታንዛኒያ ልዑክ መሪ ብርጋዴር ጀነራል አኤ ሐውሌ በበኩላቸው የኢትዮጵያ አየር ኃይል አካዳሚ እየሰጠ ያለውን የስልጠና ጥራት፣ የላቀ የዲጂታል ቴክኖሎጂ አቅምና የአስተማሪዎቹን ሙያዊ ብቃት በከፍተኛ ሁኔታ አድንቀዋል። በቡና ማቀነባበር ዘርፍ የተሰማራው የቻይናው ሂቹዋን ዩንግ ኩባንያ በኢትዮጵያ የተቀናጀ የቡና ኢንዱስትሪ ፓርክ ለመገንባት ፍላጎት እንዳለው ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን አመራሮች ከኩባንያው ኃላፊዎች ጋር በኢትዮጵያ የቡና ማቀነባበር ዘርፍ ኢንቨስትመንት ላይ ተወያይተዋል። በውይይቱ ወቅት ምክትል ኮሚሽነር ዳጋቶ ኩምቤ እንደተናገሩት ኢትዮጵያ የቡና መገኛ ሀገር ብትሆንም ወደ ውጭ የምትልከው አብዛኛው የቡና ምርት እሴት ያልተጨመረበት ነው። በመሆኑም ኩባንያው በቡና ኢንዱስትሪ ፓርክ ላይ ኢንቨስት ለማድረግ የወሰደው ውሳኔ ኢትዮጵያ እሴት የተጨመረበትን የቡና ምርት ለዓለም ገበያ ለማቅረብ የያዘችውን እቅድ የሚያግዝ ወሳኝ እርምጃ መሆኑን አስታውቀዋል። የሂቹዋን የቡና ኩባንያ የቦርድ ሰብሳቢ ዋንግ ሹንግ በበኩላቸው ኩባንያው ከ2019 ጀምሮ በቻይና ሄናን ግዛት የቡና ማቀነባበሪያ ፓርክ በመክፈት የኢትዮጵያን ቡና ለቻይና ገበያ በማቅረብ ላይ እንደሚገኝ ተናግረዋል።
አሁን ደግሞ በኢትዮጵያ ያለውን የቡና ዘርፍ ተሳትፎ ይበልጥ ለማሳደግና በኢትዮጵያ የቡና ማቀነባበር ላይ የሚያተኩር የቡና ኢንዱስትሪ ፓርክ ለመገንባት ያላቸውን ዝግጁነት ገልጸዋል። የሁይቹዋን ዩንግ ኩባንያ የቡና ዘርፍ ኢንቨስትመንት ወደ ተግባር ለመቀየር የሚያስችል የመግባቢያ ስምምነትም ተፈራርመዋል። የአዲስ አበባ ንግድ ቢሮ በከተማዋ በሚገኙ 133 የነዳጅ ማደያዎች ላይ ባደረገው ዓመታዊ የሜትር ልኬት ምርመራ የልኬት ጉድለት የተገኘባቸው 91 ማደያዎች ላይ ጥብቅ ሕጋዊና አስተዳደራዊ እርምጃ መውሰዱን አስታውቋል። ቢሮው ይፋ እንዳደረገው ከ20 ሊትር ስታንዳርድ እስከ 1.56 ሊትር ድረስ አጉድለው ሲሸጡ የተገኙ 3 ማደያዎች ላይ ክስ እንዲመሰረት የተደረገ ሲሆን ሌሎች 3 ማደያዎች ደግሞ እስከ 2 ወር ከነዳጅ አቅርቦት ሰንሰለት እንዲወጡ ተደርገዋል። በተጨማሪም ከፍተኛ የልኬት ማጭበርበር በፈጸሙ 21 ማደያዎች ላይ የመጨረሻ የጽሑፍ ማስጠንቀቂያ፣ ቀሪዎቹ 64 ማደያዎች ላይ ደግሞ የጽሑፍ ማስጠንቀቂያ ተሰጥቷቸዋል። ይህ እርምጃ የተወሰደው በነዳጅ ውጤቶች ግብይት አዋጅ መሰረት ሲሆን በቀጣይም የነዳጅ መግጃ መሳሪያዎችን ፕሎምፕ በመበጠስ ልኬት የሚያዛቡ አካላት ከ3 እስከ 7 ዓመት በሚደርስ ጽኑ እስራትና እስከ ግማሽ ሚሊዮን ብር የሚደርስ መቀጫ እንደሚቀጡ ቢሮ አሳስቧል። የሸማቹን መብት ለማስከበርና የግብይት ስርዓቱን ከብልሹ አሰራር ለማጽዳት የሚደረገው ድንገተኛና መደበኛ ቁጥጥር ተጠናክሮ እንደሚቀጥልም ተገልጿል። የሊንክዲን ባለሙያዎችና የይዘት ፈጣሪዎችን በብሔራዊ ደረጃ ዕውቅና የሚሰጥ የሊንክዲን ለውጥ ፈጣሪዎች ሽልማት ኢትዮጵያ የመጀመሪያ ዙር ሽልማት ስነ ስርዓት ሐምሌ 25 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ተገለጸ። ተሸላሚዎቹ በህዝብ እጩ አቅራቢነት፣ በህዝብ ድምፅና በባለሙያ ዳኝነት የተዋሃደ የምርጫ ሂደት አልፈው የተመረጡ መሆናቸውን አዘጋጆቹ ገልጸዋል። የትምህርትና ምርምር፣ ሰው ሰራሽ አስተውሎት፣ የአየር ንብረትና ዘላቂነት፣ ጤናና የአእምሮ ጤና፣ ስራ ፈጠራና ሌሎች ዘርፎች በሽልማቱ ላይ መካተታቸውን አዘጋጆቹ ለጣቢያችን በላኩት መግለጫ ጠቁመዋል። በደቡብ አፍሪካ እየተባባሰ ከመጣው የጸረ ስደተኞች እንቅስቃሴ ጋር ተያይዞ ከግንቦት ወር መጨረሻ ጀምሮ ወደ 100,000 የሚጠጉ ዜጎች ወደ አገራቸው መመለሳቸውን የዚምባብዌ መንግስት አስታውቋል። የዜጎቹ ወደ አገራቸው መመለስ ሊፋጠን የቻለው የጸረ ህገወጥ ስደተኞች ቡድን የሆነው ማርች ኤንድ ማርች ህጋዊ ሰነድ የሌላቸው የውጭ ዜጎች በራሳቸው ፈቃድ አገር ለቀው እንዲወጡ የሰጠውን ይፋዊ ያልሆነ የጊዜ ገደብ ተከትሎ ነው። የዚምባብዌ መንግስት እንዳስታወቀው ከተመላሾቹ ውስጥ ከ70 በመቶ በላይ የሚሆኑ ሴቶችና ህፃናት ሲሆኑ ሁሉም በድንበር ላይ የማጣራትና የማንነት መመዝገብ ሂደት የተደረገላቸው ይገኛል። የጤና ሚኒስቴር ኃላፊዎች ከድንበር የለሽ ሐኪሞችና ከሌሎች አጋር አካላት ጋር በመተባበር የሕክምና አገልግሎት በመስጠት ላይ ይገኛሉ። መንግስት እርዳታ የሚፈልጉ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን፣ ዜጎች ወደ አገር የመመለስና መልሶ የማቋቋም ጥረቱን ማስፋቱን ገልጿል። በደቡብ አፍሪካ ወደ 2 ሚሊዮን የሚገመቱ ዚምባብዌያን ይኖራሉ ተብሎ የሚገመት ሲሆን ባለስልጣናቱ ከነዚህ ውስጥ ከግማሽ በላይ የሚሆኑት አገሪቱን ለቀው ይወጣሉ ብለው እንደሚጠብቁ ገልጸዋል ሲል የዘገበው አፍሪካ ኒውስ ነው። በተጨማሪም ሐራሬ ወደ አገራቸው ለመመለስ ዚምባብዌን አቋርጠው ለሚያልፉ የማላዊና የዛምቢያ ዜጎች ድጋፍ እያደረገች መሆኗንም አስታውቃለች። ቻይናና ፓኪስታን፣ አሜሪካና ኢራን ግጭቱን በአስቸኳይ አቁመው ወደ ድርድር ጠረጴዛ እንዲመለሱ ጥሪ ያቀረቡ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ዋንጊዮና አሻክዳር በሻንጋይ ከተገናኙ በኋላ በሰጡት መግለጫ በቀጠናው ያለው ሁኔታ በከፍተኛ ሁኔታ እያሽቆለ በመምጣቱ የተሰማቸውን ስጋት ገልጸዋል። ባለፈው ወር የተደረሰው ጊዜያዊ የተኩስ አቁም ስምምነት በመፍረሱ አሜሪካ በኢራን ስትራቴጂካዊ ወደቦችና መሠረተ ልማቶች ላይ የአየር ጥቃት እየሰነዘረች ሲሆን ኢራንም በበኩሏ በኳታርና በሌሎች የመካከለኛው ምስራቅ አገራት ላይ የሚሳኤል ጥቃቶችን ፈጽማለች። ይህ የኃይል እርምጃ የበረታው በሆርሙዝ የባህር ሰርጥ ቁጥጥር ዙሪያ በሁለቱ ወገኖች መካከል በተፈጠረ ፍጥጫ ነው። በአሜሪካ ጥቃቶች በደርዘን የሚቆጠሩ ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውን የኢራን ባለስልጣናት አስታውቋል። የቻይናው የውጭ ጉዳይ ሚኒስትር ዋንጊው ሁሉም ወገኖች የገቡትን ቃል እንዲያከብሩና የተኩስ አቁም ስምምነቱን በመተግበር ለሰላማዊ ውይይት ዕድል እንዲሰጡ አሳስበዋል። ይህ ጥሪ የቀረበው ቀጠናው ወደ ከፋ ጦርነት ሊያመራ ይችላል የሚል ስጋት በነገሰበት ወቅት እንደሆነ የአልጀዚራ ዘገባ ያስረዳል። በቻይና ሻንጋይ ከተማ በተካሄደ ስነ ስርዓት 29 አገራት የዓለም አቀፍ የሰው ሰራሽ አስተውሎት ትብብር ድርጅትን ለመመስረት የሚያስችል ስምምነት ተፈራርሟል። ዋና መስሪያ ቤቱን በሻንጋይ የሚያደርገው ይህ ድርጅት ራሱን የቻለና መንግስታዊ ዓለም አቀፍ ተቋም ሆኖ እንደሚያገለግል ተገልጿል። በስምምነቱ ላይ የቻይናው የውጭ ጉዳይ ሚኒስትር ዋንጊውን ጨምሮ እንደ ሩሲያ፣ ፓኪስታን፣ ኢንዶኔዥያ፣ ካዛኪስታንና ላኦስ ያሉ የ29 መስራች አገራት ተወካዮች ፊርማቸውን አኑሯል። በፊርማ ስነ ስርዓቱ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም ተገኝቷል።
ድርጅቱ በተባበሩት መንግስታት ድርጅት ቻርተር መርሆች ላይ በመመስረት የሰው ልጅ ማዕከል ያደረገ የጋራ ተጠቃሚነትን እንደሚያራምድ ተገልጿል። ዋነኛው ዓላማውም በሰው ሰራሽ አስተውሎት ዘርፍ ዓለም አቀፍ ትብብርንና አስተዳደርን ማጠናከር ሲሆን ቴክኖሎጂው ጠቃሚ፣ ደህንነቱ የተጠበቀና ፍትሃዊ እንዲሆን በማድረግ ለሰው ልጅ ሁሉ እድገት እንዲውል ማስቻል ነው። ይህም የዘርፉን ጤናማና ስርዓት ያለው እድገት ለማረጋገጥ ወሳኝ ሚናን እንደሚጫወት ይጠበቃል ሲል ሲጂቲኤን ዘግቧል።